በመከታተል ላይ ያላችሁት የኤርትራ ሳተላይት ቴሌቪዥን ነው። እንደምናመሻችሁ የተወደዳችሁ የጣቢያችን ተከታታዮች፣ ለምሽቱ የተዘጋጁ የአማርኛ ቋንቋ አበይት ዜናዎችን ከአሁን ጀምረን ወደ እናንተ እናደርሳለን። በቅድሚያም አርዕስተ ዜና። እቲ ስርዓት እጅስ አብዝት ሓሳስባና ከይቀይርና ሓልፈልና ማለት ዘበት እዩ ሓልፈልና ንዘለዓለም ከምዚልና እንዳተገዛእና ኢና ክንነብር። የኢሳያስ ስርዓት በስልጣን የመቀጠሉ ምክንያት የህዝብ ድክመት ነው ሲሉ የፖለቲካ ተንታኝ አቶ ሳሊ ጆሃር ተናገሩ። ጋዜጠኛ ሚሊዮን በየነ እስካሁን የት እንደገባ አለመታወቁ ተነገረ። ኢትዮጵያ በተደራጁ ወንጀለኞች ቁጥጥር ስር መውደቋ እየተነገረ ነው። ካልእ ምናልባት ካብኡን ላዕሊ ዝገመቱ ይመስሉ መርገጻቶም ክትሪኦ ከለካ ናይ ብሓቂ ተባዕ መርገጽ ጥራሕ ዘይኮነ ብጣዕሚ ልዙብ ዝኾነ መርገጽ እዮም ወሲዶም አባላት ናይ ኔቶ ብፍላይ አውሮፓ። የኔቶ አባል ሀገራት እርምጃ ቆራጥና ለዘብተኛ መሆኑን አብድራህማን ቦሃሽም ገለጹ። ቱርክ ኤፍ-16 ተዋጊ ጀቶችን በሶማሊያ ሞቃዲሾ ላይ አሰፈረች። የአውሮፓ ህብረት የአውሮፕላን ነዳጅ እጥረትን ለመቋቋም የሚያስችል እቅድ ይፋ ሊያደርግ ነው። ወደ ዝርዝር ዜናዎቹ እናልፋለን። እንድትከታተሉን በአክብሮት እንጋብዛለን። የኢሳያስ ስርዓት በስልጣን የመቀጠሉ ምክንያት የህዝብ ድክመት ነው ሲሉ የፖለቲካ ተንታኝ አቶ ሳሊ ጆሃር ተናገሩ። አቶ ሳሊ ጆሃር ከኤሪሳት የቴሌቪዥን ጣቢያ ጋር በነበራቸው ቆይታ የኤርትራ ህዝብ የህግደፍ ስርዓትን ሊቃወም ባለመቻሉ በአምባገነናዊ ስርዓት እየተዳደረ ይገኛል በማለት የስርዓቱ መቀጠል በህዝቡ ድክመት የመጣ መሆኑን አብራርተዋል። የኤርትራ ህዝብ ባለፉት ስርዓቶች የነበረውን እንቅስቃሴ እንደ ማሳያነት የጠቀሱት አቶ ሳሊ ጆሃር ያለፈው ትውልድ በወጣቶችና ተማሪዎች አማካኝነት ጠንካራ የተቃውሞ እንቅስቃሴዎችን በማድረግ የስርዓት ለውጥ ለማምጣት ይታገል እንደነበር በማስታወስ በአሁኑ ጊዜ ግን በተለይ በኤርትራ ውስጥ ተመሳሳይ ተቃውሞ ባለመኖሩ ምክንያት ስርዓቱ የፈለገውን ለማድረግ ምቹ ሁኔታ እንደፈጠረለት ገለጹ። ካሉ ዝግፉ አይነበሩን ስርዓት እዚ ጸጥቂ ነይሩ ክሳብ ኣብ ቤት ትምህርቲ ሕጂ ተምሃራይ እንታይ ይገብር ደብተርን ቢሮን ሒዙ ሆ ኢሉስ እንታይ ይገብር ወላ ሓንቲ ግን ይድርኽ ነቲ ንቕሓት ናይ ሰብን ናይቲ ክግበር ዘለዎ ነገራት ተምሃራይ ድራኺ እዩ። ሕጂስ ናይ ግድናት ኣይኮነን ክላሽን ክስከም ናይ ግድናት ኣይኮነን ክዋጋዕ እቲ ተምሃራይ ዝገብሮ ዝነበረ እምቢታ ሰላማዊ እዩ። ከምኡ እኳ እዩ ዘየለው ኤርትራ ሎሚ ወዲ ዓሊ ንብል ናይ ማይ ሓባር ንብል እዚኦም ኩሎም ተጋደልቲ ዝነበሩ እዮም። which is technically ተቀዳማይ ወለዶ እዮም። ድሕሪኡ እንታይ ተረኺቡ ድሕሪኡ ወላ ተምሃራይ ሚቕ ዘይብል እንታይ ተረኺቡ። አክለውም የኢሳያስ ስርዓት ለህዝቡ ቅንጣት ያህል አያስብም። ለዚህ ማሳያ ደግሞ ኤርትራ ህዝቦቿ እየተበተኑ በዝምታ እየተመለከተ ይገኛል። ይህ ደግሞ የስርዓቱን ቸልተኝነት የሚያንጸባርቅ ነው ብለዋል። ህዝቢ ተገዳስነት የብሉን እንታይ ተገዳስነት ሆነ አይርዳእንን እምበር ከም ሓደ መራሒ እዚ ሰብ ከምዚ ኢሉ ፋሕብትን እንዳኣተወ ከሎ ቁርብ ክእክቦ ቁርብሲ ከምዛጳሞ ዝበልኳ ክታባ የፅብቐለይ ኣብዚ መጨረሻ ይሰብ ካብዚ እኒኦ ዕድመ የለን ዕሪ ኣቢለ ጥዑይ መገዲ ገዲፈ ደኸይድ ከምኡ ኢሉ ይሓስብ እንዲህ። በመጨረሻም የመካከለኛው ምስራቅ ጦርነትን በተመለከተ ማብራሪያ የሰጡት የፖለቲካ ተንታኙ የጦርነት የዓለም ሀገራትን አሰላለፍ እየቀየረው እንዳለ በመግለጽ የኤርትራ ህዝብ ቀጠናዊ ሁኔታውን በመገንዘብ መብቱን ለማስከበር ነፃነቱን ለማስጠበቅና ፍትህ ለማግኘት የሚያስችል እድል ለመፍጠር ስርዓቱን ይበቃል በማለት ትግሉን ማጠናከር ካልቻለ እንደ ህዝብ የመጥፋት እድሉ ሰፊ መሆኑን ገልጸዋል። ኣብዝኾነ አንጎሎ ተደርቢና ከይንተረፈ ዝፈርሃኔ ከምኡ ከይንገብር ከኣነ ካብ ብሕጂ መገድና ክንፅርግ ኣለና ዝብል ዝመፅእ ዘሎ ኩነታት ሕንፍሽፍሽ እዩ። ዳርጋ ዝፀረሮ ይብሉን እዚ ሓሳብ ዝምልክት ዘለኹ እቲ ዓለም ከም ቀደም ኣይከውንን ፖለቲክኡ ርክክቡ ምሕዝነታቱ ክቅየር እዩ። እዚ ኦልሞስት ኩሉ ዝሰማምዓሉ ነገር እዩ። ንሕና ምስቲ ዞባና ኩሉ እቲ ዞባና ክንዮ ቀይሕ ባሕሪ ዘሎ ክንጆ ቀይሕ ባሕሪ ዘሎ ምስኡ እቲ ጥቡቕ ዝምድናና ክኸውን ዘለዎ። ጋዜጠኛ ሚሊዮን በየነ እስካሁን የት እንደገባ አለመታወቁ ተነገረ። የአዲስ ስታንዳርድ ማኔጂንግ ኤዲተር ጋዜጠኛ ሚሊዮን በየነ ትናንት ሚያዝያ 15 ቀን 2026 ረፋድ 4 ሰዓት ከ40 ገደማ ማንነታቸው ባልታወቁና ሲቪል ልብስ በለበሱ ሰዎች ከቢሮ ተወስዶ 24 ሰዓታት ቢያልፍም እስካሁን ያለበት ቦታ አልታወቀም ሲል ድርጅቱ የለቀቀው መረጃ አመላክቷል።
ጋዜጠኛ ሚሊዮን በየነ እስካሁን አለመገኘቱን ተከትሎ ቤተሰቦቹ በከፍተኛ ጭንቀት ውስጥ የሚገኙ ሲሆን ለደህንነቱም በእጅጉ ሰግተዋል። ጃኬን ፐብሊሽንግ ኃላፊነቱ የተወሰነ የግል ማህበር የአዲስ አበባ ፖሊስ፣ የፌዴራል ፖሊስ ኮሚሽን እና የኢትዮጵያ ሰብአዊ መብት ኮሚሽንን ጨምሮ የሚመለከታቸው የመንግስት አካላት ጋዜጠኛ ሚሊዮን ያለበትን ቦታ በአስቸኳይ እንዲያሳውቁና በሰላም ወደ ቤተሰቡ እንዲመለስ አስፈላጊውን እርምጃ እንዲወስዱ ጥሪውን በድጋሚ ያቀርባል ሲል ዘገባው ያመለክታል። የኢትዮጵያ መንግስት ከጊዜ ወደ ጊዜ የጋዜጠኞችን እስርና ደብዛ መጥፋትን በተመለከተ በተደጋጋሚ ክሶች ቢቀርቡበትም መፍትሄ በማምጣት ረገድ ይሁን ተጠያቂነትን ሲያረጋግጥ እንደማይታይ ተንታኞች ይገልጻሉ። ኢትዮጵያ በተደራጁ ወንጀለኞች ቁጥጥር ስር መውደቋ እየተነገረ ነው። በሲቪሎች ላይ የተፈጸሙ ጥቃቶችን የሚያሳዩ ተንቀሳቃሽ ምስሎችና ፎቶግራፎች በማህበራዊ ሚዲያ መሰራጨታቸውን ተከትሎ የአምቦ ከተማ ነዋሪዎች ከተማዋ በተደራጁ ወንጀለኞች ቁጥጥር ስር መውደቋን መግለጻቸውን ዘገባዎች አመላክተዋል። በኦሮሚያ ክልል ምዕራብ ሸዋ ዞን የአምቦ ከተማ ነዋሪዎች በጥቃት በማስፈራራትና ተጠያቂነት በሌለባቸው ወንጀለኞች ሳቢያ በከፍተኛ ፍርሃት ውስጥ እንደሚገኙ ገለጹ። ባለፉት 2 ቀናት በማህበራዊ ሚዲያ ላይ የተሰራጩ በርካታ የተንቀሳቃሽ ምስሎችና ፎቶግራፎች መረጃዎች 120 ተብሎ የሚጠራ የተደራጀ ቡድን በከተማዋ ሲቪሎች ላይ የሚፈጽመው ከፍተኛ በደል ትኩረት እንዲያገኝ አድርገውታል ሲሉ ዘገባዎቹ ያስረዳሉ። ይህንን ተከትሎ ለመገናኛ አውታሮች እየደረሱ ያሉ በርካታ መልእክቶች እንደሚገልጹት በዚህ የተደራጀ ቡድን የአደባባይ ድብደባ፣ ያለ አግባብ እስር፣ ዝርፊያና ግድያ እንደሚፈጽም ያሳያሉ። እነዚህ የተደራጁ ወንጀለኞች በተለያዩ የሀገሪቱ ከተሞች እንደሚገኙም በማህበራዊ መገናኛ አውታሮች እየተሰራጩ ያሉት መረጃዎች አክለው ያመለክታሉ። የኔቶ አባል ሀገራት እርምጃ ቆራጥና ለዘብተኛ መሆኑን አብድራህማን ቦሃሽም ገለጹ። አቶ አብድራህማን ቦሃሽም ከኤሪሳት ቴሌቪዥን ጣቢያ ጋር ባካሄዱት ቃለ መጠይቅ የኔቶ አባል ሀገራት የወሰዱት እርምጃ ቆራጥና ለዘብተኛ መሆኑን ገለጹ። ካልእ ምናልባት ካብኡን ላዕሊ ዝገመቱ ይመስሉ እቲ መርገጻቶም ክትሪኦ ከለካ ናይ ብሓቂ ተባዕ መርገጽ ጥራሕ ዘይኮነ ብጣዕሚ ልዙብ ዝኾነ መርገጽ እዮም ወሲዶም አባላት ናይ ኔቶ ብፍላይ አውሮፓ። የኔቶ ሀገራት አሜሪካና እስራኤል በኢራን የከፈቱትን ጦርነት ለምን እንዳልተሳተፉ በተመለከተ በሰጡት ማብራሪያ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቅድሚያ አሜሪካ የሚል ፖሊሲ በመከተል ሌሎች ሀገራት በራሳቸው መተማመን እንዳለባቸው ሲቀሰቅሱ መቆየታቸውን ጠቅሰዋል። በተጨማሪም ይህ የኔቶ ሀገራትንም ጭምር እንደሚያካትት ሲገልጹ የቆዩት ትራምፕ በተለይ እንደነ ካናዳና ግሪንላንድን የመሳሰሉ ሀገራት ወደ አሜሪካ መጠቃለል እንዳለባቸው ሲያስፈራሩ እንደነበር አቶ አብድራህማን አስታውሰዋል። ካብኡን ሓሊፍካ ስትራቴጂ ናይ ፕሬዚደንት ትራምፕ ቀዳምነት ረብሓ ናይ አሜሪካ ኢሉ ስለዝወሰነ ቶም ካልኦት ሃገራት ኣብ ነፍስኩም ተመርኮሱ እንዳበለ ክቁስቁሶም ፀኒሑ እዩ። ካብኡ ሓሊፍካ እውን ንዓቶም እውን ከም ዘይምሕሮም ንኣብነት ካናዳ ጠቂስካ ነርካ ካናዳ መበል 50 ገለን ስቴት ናይ አሜሪካ ኣትዎም ኣለዋ 51 ስቴት ከምኡውን ግሪንላንድ ከምኡ ናትና ክትከውን ኣለዋ ናባና ትቐርብ ጂኦግራፊካሊ ገለመለ እንዳበለ ብዙሕ ነቲ ናይ ኔቶ አጋር ሓይልታት ናቱ ከዳኽሞም ወይ ከዓ ከዝጎም ፀኒሕ እዩ። የኔቶ ቃል ኪዳንን መሰረት በማድረግ አንድ ሀገር በሌላ ሀገር ጥቃት ሲደርስበት ነው የኔቶ አባል ሀገራት ድጋፍ ማድረግ የሚችሉት ያሉት አቶ አብድራህማን፣ አሜሪካ ግን አጥቂ እንጂ ተጠቂ ባለመሆኗ ሀገራቱ ድጋፍ እንደማያደርጉ አስረድተዋል። አክለውም ትራምፕ ጦርነቱን የጀመሩት የኔቶ ሀገራትን ሳያማክሩ በመሆኑ ከሀገራቱ ድጋፍ ማግኘት እንዳልቻሉ አመላክተዋል። ይህን ተከትሎ እነዚህ ሀገራት የወሰዱት አቋም ትክክለኛ መሆኑንም አስምረውበታል። ሀገራቱ የመከላከል እርምጃዎችን ብቻ እንደሚደግፉ ማብራርተዋል። ሓንቲ ሃገር ብኻልእ ሃገር አባል ናይ ኔቶ ዝኾነት ብኻልእ ሃገር ክትጥቃዕ እንከላ እዮም ሽዑ በቲ ናይ ኔቶ ቻርተር ቃል ኪዳን ምክንያት ክትሓጋገዙ ዝኽእሉ። ኣብዚ ግን ንዓቶም ከየማኸረ ጥራሕ ዘይኮነስ ኣይትጠቕዕ ንሱ እዩ ዘጥቅዕ ዘሎ። ስለዚ ወላ ብኔቶ ቻርተር እንተኾነ ንዑ ክሕግዙ ዝገብሮም ምክንያት ወላ ሓንቲ ይብሎምን።
ፕሬዚዳንት ዶናልድ ትራምፕ ለሀገራቱ መንግስታት ሌላው ቢቀር እንኳን የሆርሙዝ ሰርጥን ለማስከፈት እገዛ እንዲያደርጉ ቢጠይቁም እነሱ ግን የተፈጠረው ግጭት በዲፕሎማሲያዊ መንገድ እንዲፈታ ጥረት እናደርጋለን፣ እርስዎ በከፈቱት ጦርነት ግን አንሳተፍም በማለት ጥያቄውን ውድቅ ማድረጋቸውን አቶ አብድራህማን ገልጸዋል። ካሊ ወላተናይ ሆርሙዝ መጻቦ ካሊ ድረፍሲ ወላ ናብ አንዶ ሐግዙና ንዓንዶ አኽፍቱልና ገለመለሎም ነው ይፋሉን ብዲፕሎማሲያዊ መንገዲ ክንፍትኒና ክንስዕሪና ከባሕሊፍካ ግን ንስኻብ ዝወላዕከዮ ኩናት ንሕና ኣይንሳተፉኒና ዝብል ዓይነት መርገጻት እዮም ወሲዶም ተዓቕሙ ኣለዎም እቲ ሰብመሪን ይኹን ካለ ናይ ውግእ መራኽብ ኣለዎም ኩሉ ዘብቅዕ ግን ክሳብ ሕጂ ከኣትዎ አይደለይና አሉ ምክንያቱ ሓደጋታቱ ይራዮም ስለዘሎ ማለት እዩ። መጨረሻም ኢራን ጉልበቷን ይዛ ከቀጠለች ከሩሲያ፣ ቻይና፣ ህንድ፣ ቱርክና ብራዚል ጋር በመተባበር ትልቅ ዓለም አቀፋዊ ጫና መፍጠር እንደምትችል አስጠንቅቀዋል። ይህ ደግሞ ምናልባት አዲስ የተባበሩት ሀገራት የመመስረት እድል ሊፈጥር እንደሚችልም ተንብየዋል። እዚ ምክንያት ኢራን ናይ ከምኡ ዓይነት ቦታ ናይ ምትሓዝ ብፍላይ ካብ ዝውግዝ ተዓዊታ ይኹን ወይ ከዓ ከም ዘላቶ ዓቕማ ዓቂባ እንድሕር ወፅያ ናይ ከምኡ ሓይሊ ናይ ምዃን ዕድላ ዝሰፍሐ እዩ ዝኸውን። ምስ ቻይና ተጎዝጊዛ ድዩ ምስ ሩስያ ተጎዝጊዛ ከዓ ኣብቲ ማልቲፖላር ሲስተም ኣብኡን ዓብ ፅልዋ ክህልዋ ይኽእል እዩ። ቱርክ ኤፍ-16 ተዋጊ ጀቶችን በሶማሊያ ሞቃዲሾ ላይ አሰፈረች። የሶማሊያ ፌዴራል መንግስት የግዛት ቁጥጥሩን ለማጠናከርና እያደገ የመጣውን የክልሎች ተቃውሞ ለመመከት በሚንቀሳቀስበት በዚህ ወቅት ቱርክ ኤፍ-16 ተዋጊ ጀቶችን ሞቃዲሾ ላይ በማስፈር ለሀገሪቱ የምታደርገውን ወታደራዊ ድጋፍ በከፍተኛ ሁኔታ ማሳደጓ ተገለጸ። ጄንስ የተሰኘው ወታደራዊ መረጃ ተቋም መጀመሪያ የዘገበው ይህ ስምሪት በአዴናዴ ዓለም አቀፍ አውሮፕላን ማረፊያ ለተዋጊ ጀቶች የሚሆኑ ልዩ የመጠለያና የጥገና ተቋማት ግንባታን ጨምሮ ለወራት የተከናወኑ የመሰረተ ልማት ማሻሻያዎችን ተከትሎ የመጣ መሆኑን የጋሮዌ የዜና አገልግሎት ሚያዝያ 14 ቀን 2026 ዘግቧል። የቱርክ ባለስልጣናት እንደገለጹት አውሮፕላኖቹ በአልሸባብ ላይ የሚደረገውን የጸረ ሽብር ዘመቻ ለማጠናከርና በተለይም በሶማሊያ የባህር ዳርቻ እየተካሄደ ያለውን የነዳጅ ፍለጋ ስራ ተከትሎ የባህር ላይ ደህንነትን ለመጠበቅ የታለሙ ናቸው። እነዚህ ዘመናዊ ተዋጊ ጀቶች ሞቃዲሾ የገቡት በሀገሪቱ የውስጥ ፖለቲካ ውጥረት በነገሰበት ወቅት ነው። ባለፉት ሳምንታት የፌዴራል ኃይሎች በደቡብ ምዕራብ ግዛት አስተዳደር ላይ ወታደራዊ ጥቃት በመሰንዘር የፕሬዝዳንት ሐሰን ሼክ መሐመድና ያቀረቡት አንድ ሰው አንድ ድምጽ የምርጫ ሞዴል ቀንደኛ ተቺ የነበሩትን የክልሉን መሪ አብዲ አዚዝ ላፍታጋሪን ከስልጣን አስወግደዋል። የሶማሊያ መከላከያ ሚኒስትር አህመድ ሞአሊም ፊቂ በቅርቡ በሰጡት መግለጫ ብሔራዊ ጦር የፌዴራል መመሪያዎችን የሚጥሱ የክልል አስተዳደሮችን ከእንግዲህ እንደማይታገስ አስታውቀዋል። አክለውም ሰራዊቱ ሁሉንም የሀገሪቱን ድንበሮች እንዲጠብቅና የፌዴራል መንግስት ስልጣን በሚገዳደርበት በማንኛውም ግዛት ውስጥ ጣልቃ እንዲገባ ትዕዛዝ ተሰጥቶታል ብለዋል። በመጨረሻም የአውሮፓ ህብረት የአውሮፕላን ነዳጅ እጥረትን ለመቋቋም የሚያስችል እቅድ ይፋ ሊያደርግ ነው። በመካከለኛው ምስራቅ አሜሪካና እስራኤል ከኢራን ጋር የገቡበት ጦርነት በአውሮፓ አየር መንገዶች ላይ የነዳጅ አቅርቦት እጥረት ስጋትን ደቅኗል። ይህንን ችግር ለመቅረፍም የአውሮፓ ህብረት ልዩ የመፍትሄ እቅድ እያዘጋጀ መሆኑን የህብረቱ ባለስልጣናት መግለጻቸውን ሮይተርስ ዘግቧል። ህብረቱ የነዳጅ ማጣሪያዎችን የማምረት አቅምን ለማሳደግና የአቅርቦት ሰንሰለቱን ለማረጋጋት የሚያስችል ረቂቅ ሰነድ እያዘጋጀ ይገኛል። የአውሮፓ ኮሚሽን ከሚቀጥለው ወር ጀምሮ በአባል ሀገራቱ የሚገኙ የነዳጅ ማጣሪያዎች የማምረት አቅምን በዝርዝር የሚያጠና ሲሆን ያሉትን ማጣሪያዎች ሙሉ በሙሉ ጥቅም ላይ እንዲውሉ የሚያስችሉ እርምጃዎችን ይወስዳል ተብሎም ይጠበቃል። አውሮፓውያን 75 በመቶ የአውሮፕላን ነዳጅ የሚያስመጡት ከመካከለኛው ምስራቅ በመሆኑ ህብረቱ አሁን ላይ የገጠመውን እጥረት ለመቅረፍ አማራጭ መፍትሄዎችን ለመመልከት ተገዷል። ዓለም አቀፉ የኢነርጂ ኤጀንሲ በበኩሉ አውሮፓ ከመካከለኛው ምስራቅ የሚያገኘው ነዳጅ ቢያንስ በግማሽ መተካት ካልቻለ እስከ ሰኔ ወር ድረስ የክረምቱን የጉዞ ወቅት የሚያስተጓጉል ከፍተኛ እጥረት ሊያጋጥመው እንደሚችል ስጋቱን ገልጿል። የተወደዳችሁ የጣቢያችን ተከታታዮች ለዛሬ ምሽት ያዘጋጀናቸውን ዜናዎች በዚሁ አበቃን። አብራችሁን ስለቆያችሁ እናመሰግናለን። ጤና ይስጥልን።